እና ሃይማኖት እኔም ቀይሬያለሁ ሰው ብዬ ሃይማኖት ቀይሬያለሁ የምር እናቴ እንድድን ብላ ቤተሰቦቿ ነበሩና ፕሮቴስታንት ነበሩ እሺ እና ለእናት ስትልይትም ትገባለህ እኔ ማስበው እንደዛ የሌላ ሰው አመለካከት አላውቅም። ዝጊቲ አቡነ ገብረ መንፈስ ቅዱስ ገዳም ደግሞ ተአምራትን በወንድማችን ዴቭ ላይ ተገልጦ አየን። ሰው እኮ ይረዳ ላይክ ያጣሳት አብሮ ሰው ይሁን እግዚአብሔር ግን አብሮ እግዚአብሔር ወይ ባከና ያልኩት እመጣለሁ ትልለ ይፈርድ ነው እግዚአብሔር እኮ የሚመጣው ባከና ዴቭ ቆሟል። ለብዙዎች ዘንድ ጤነኛ ነው። ነገር ግን ውስጡ ያሳለፋቸው የራሱ ችግሮችና ብዙ ነገሮች ተደራርበው ሊጥሉት ያለበት ወቅት ነበር። ነገር ግን በል ሂድና ወይ ደጅ ተጣል እዛ ውደቅ ከሳቸው ጋር ግንኙነት አድርግ እግዚአብሔር በፈቀደ መንገድ ድህነት ይሆንልሃል አለችው። ያንን ቃል ተከትሎ አልዋለም አላደረም ወንድማችን ወደ ዝጊቲ አቡነ ገብረ መንፈስ ቅዱስ ገሰገሰ። እንደ የእግዚአብሔር ስራ በጣም ብዙ ነው በእውነት እንግዲህ ለአንዳንዶቻችን ለብዙዎቻችን እጅግ ማስተማሪያ የሆኑ ህይወቶች አሉ። እግዚአብሔር በመድር ላይ የሰራ ሰዎች እየመጡ ህይወታቸውን ሲያጋሩን በጣም በሚገርም ሁኔታ እንማርባቸዋለን። ዛሬ በጣም ደስ የሚል ነገር ይዤላችሁ መጥቻለሁ። እንዴት አላችሁ? በመላው ዓለም የምትገኙ ወደዩ ሚዲያ ተከታታዮች እግዚአብሔር ይመስገን። እስቲ አብራችሁኝ ቆዩ። የምናየው የእግዚአብሔርን ድንቅ ስራ ስለ እናቱ ሲል ከኦርቶዶክስ ወደ ፕሮቴስታንት የገባው እናቱን ለማዳን ሲል ማለት ነው እንዴት ሆነ ምንድነው የሚለውን በትንሽ ደቂቃ እንነጋገራለን። እጅግ የምንወደው በቲክቶኩ በተለያየ መንደር ሲያገለግል የነበረ ዴቭ ሙለር የተባለ ብዙዎች የምትጠይቁኝ ወንድማችሁ እግዚአብሔር አምላክ ምሕረት ልኮለት በጻድቁ ባቡይ አማካኝነት እንግዲህ ወደ አገልግሎቱ ሊመለስ ነው። ይሄንንም እንመለከታለን። የእመቤታችንንም ድንቅ ስራ ምስክርነት እናያለን። እስከ ፍጻሜ አብራችሁን ቆዩ። ላይክ አድርጉ። እስቲ ሰሞኑን ደግሞ ጽፋችሁ አታቁምና እግዚአብሔር ይመስገን እያላችሁም ኮሜንት ላይ ብትጽፉ እግዚአብሔርን እዚህ ሰዓት ስላደረሰን ይህን ነገር እንድናይ እንድንሰማ ስለረዳን እሱን ማመስገን ያስፈልጋል። እግዚአብሔር ይመስገን እያላችሁ ጻፉ። እስቲ ለእናቱ ሲል ከኦርቶዶክስ ወደ ፕሮቴስታንት የተቀየረው ወንድማችን ምንድነው ታሪኩ? እና ሃይማኖት እኔም ቀይሬያለሁ ሰው ብዬ ሃይማኖት ቀይሬያለሁ የምር እናቴ እንድድን ብላ ቤተሰቦቿ ነበሩና ፕሮቴስታንት ነበሩ እሺ እና ለእናት ስትልይትም ትገባለህ እኔ ማስበው እንደዛ የሌላ ሰው አመለካከት አላውቅም። እሺ እናቴ እንድድንልኝ እኔ በሞት ደስ ይለኛል። ፕሮቴስታንት ቸርች አባቴ ሁሌ ማርያም ይላል የሆነ ነገር ሲል መቤቴ ይላል እስቲ ላስደስተው የሆነ ነገር አድርጌለት አላውቅም። እሺ አባቴ ላስደስተው ብዬ መቤቴ ልሳለት ስቲል አም ፕሮቴስታንት ነበር። እስከዛ ሰዓት ፕሮቴስታንት ነው ያ መቤቴን አይቻታለሁ ግን ኦርቶዶክስ ነው። እግዚአብሔር ስራ ነው ብዬ ነው እንጂ ወደ መቤቴ መለሳለሁ አልልም። ከነበረብኝም ጫና በቃ አልመለስም ነገር ነበርና መቤቴ ልሳላት ብዬ ተነሳው አላውቅም እንቅልፍ አይወስደኝ 3 ቀን አልተኛም። ከዛ ስልክ ነበረኝ እየቀረስኳት ምናምን ሳልኳት ሂደቱን ማለት ነው። የመጀመሪያ ቪዲዮ እሱ ነው። የመጀመሪያ ቪዲዮ 900,000 ሰው ነው ያየው። የመጀመሪያ ከ2 ዓመት በፊት ነውና ኤቭሪዌር ላይክ መደጋገሪያ ሆኜ ነው። ምን አላባት እንዲህ እያስታወቀች እንደመጣ በዛው ማስቀረቻል። ሲሪየስሊ ሰው እኮ ይረዳ ላይክ ያጣሳት አብሮ ሰው ይሁን እግዚአብሔር ግን አብሮ እግዚአብሔር ወይ ባከና ያልኩት እመጣለሁ ትልለ ይፈርድ ነው እግዚአብሔር እኮ የሚመጣው ባከና አዲስ ትላክር ሊያት ነው ያልኩትና እግዚአብሔር በነጋታው እናቴን እንዳገኘ ተረዳኝ። ከይ ልጅ ስለነበርኩ ላይክ እኔ ችግር ብዙ አላውቅም የነበረ ችግር ባያቅ ሰው ደግሞ ላይክ ሃንድል ባረግ ይከብደዋል እና በቃ ትንንሽ ልጆች አሉ ምናምን ያሳዝናል። እኔ ትንሹ ልጅ ነው የምለው እንደሚና ይናፍቀኛል። ላይክ እኛ የእናት ፍቅር ቢያይ እኔ እናቴ ላይክ በቃ ስትሯራጥ ለኔ ስታበለኝ እናት እኔ ከሰው አልጎርስም። ለምንድን ነው አልጎርስም? የማትጎርሰው ንቀት ሰው ይመስላል። እኔ እናቴ ብቻ ነበር ጎርስ ያባቴ እናቴ ማልጎርስ ለዛ ከምንም ሰው አልጎርስም እና እናቴ አቡ በቃ እኔ ከትንንሾች ጋር እኔ ሲሻሙብኝ ትንንሾቶቼ ላይክ ከነሱ ነጥላ ተጎርስ ነበር። እኔ ጫጫታ ምንም በቃ ታላቃቸው የሆነ ሳለ ማለት ነው እና እናቴ እያጎረሰች ይብዳም ይናፍቀኛል።
ግን ያው እዛ ነው የእናቴ ሌላ ፍቅር በጣም እናት ለባል ሁሉ ነገር ነች። ምንም በቃ ሳቋ ይናፍቃል፣ ታውቃለህ፣ ደስታዋ ይናፍቃል። የሁሉ ነገር ወንድ ልጅ እኮ ማልቀስ የለበትም የምር ላይክ ብዬ እናቴ ስለሆነች ነው እኔ እንባ ቢቀርም እንጂ ወንድ ልጅ አይለቅስም። ይዞት መቅረት ያለበትና እናቴ በቃ ብቻ ማንም ሰው እናቷ ትታመንበት። ልመረቅልሽ ታውቂያለሽ እንደምመረቅ? ያ ማን ነገርሽ? ማን ነገርሽ እንደምመረቅ? ያ እኔ እኔ አልመረቅም። ውሸት እኮ ነው። አሁን ለኢትዮጵያ ሕዝብ እስቲ መርቂልኝ እንጂ ምርቃት ይደርሳል። እጅን ስጠኝ ልመርቅ እያለች ግን በዚሁ አጋጣሚ ፍቅር መግለጽ ይችላል። አንተ ራሱ እኮ እናቴ እኔ ከመጠን በላይ ነው እናቴ የምወዳት። እሷ ፊት ደግሞ አላለቅስም። ደግሞ እሷ ፊት አላለቅስም ስለማላደርገው ብቻ ክብር ለመድኃኒዓለም ይሁን። አሜን። የሁሉ መከራ ስቃይ አይተሽ እኔን ስላሳደግሽኝ የማይረባ ሰው እንዳልሆን ስላደረግሽኝ ገርፋ መታ ቆንጥጣ ስላሳደገችኝ ያንስሻል። ግን መድኃኒዓለም ደግሞ ታለቅሽ አይደለም ማሚ። እኔ አንቺ ፊት አላለቅስም አይደለም። አላፊያ ስሚ እንደዚህ እንድትወይ እኔ ይደብረኛል ታውቂያለሽ። በቃ እንደዚህ ፈታ እንድትይ ነው ነግሬሻ ነበር። እስኪ ሳቂ። ይቅርታ። እናቱ በስትሮክ በሽታ አልጋ ላይ ሆነች። ገና የ16 ዓመት ህፃን ነበር። ሱዲቅ አርት የማርያም ልጅ 2 ታናናሽ እህቶችና 1 ወንድሞች ነበሩት። ሃይማኖቱን እናቱን ለማዳን ብሎ ይቀይራል። በዛን ወቅትም 10ኛ ክፍል ሲወድቅ ራሱን ለማጥፋት ይወስናል። መድኃኒት አዘጋጅቶ ሳለ ድንገት እንቅልፍ ወሰደው። አይሆንም ብሎ እንደገና ወጣና ከድልድይ ላይ ለመዝለል ሞክራል። ድንጋይ ላይ እመቤታችንን ያያታል። ልጇን አቅፋ እሷን እያየ ራሱ ማጥፋቱን ተወ። ራሱ ማጥፋቱን ትቶ ወደ ቤት ተመለሰ። ስዕልን ከጓደኛው መማር ጀመረ። 3 ቀን ሳይተኛ ለአባቱ ስጦታ ለመስጠት ቪዲዮ እየቀረጸ የማርያምን ስዕል ሳለው። የመጀመሪያው የለቀቀው ቪዲዮ 900,000 እይታ አገኘ። ከዛ በኋላ ነው እምነቱን የቀየረው። ለብፁዕ አቡነ ናትናኤል የስዕል ስጦታ በሰጠበት ሰዓት እኔ ብሞትም ኤግዚቢሽን ይቀመጣል ብለውት ነበር። ለተለያዩ ታዋቂ ሰዎች ስዕል እየሳለ ስጦታ በመስጠት ይታወቃል። ሱዲቅ አርት ከተስፋ መቁረጥ በላይ የሰው ልጅ የሚገድለው ተስፋ ማጣት ነው። የኔ ተስፋ እናቴ ናት። የሰው ልጅ በሰው እንዳይተማመን በፈጣሪው ነው። ሱዲቅ የመመረቂያ ጽሑፉን ለስትሮክ ታማሚዎች የሚያግዝ የእጅ ማፍታቻ ነው የሰራው። መነሻ እናቱ ብትሆንም ለብዙ ስትሮክ ታማሚዎች እንዲደርስም ይፈልጋል። እናቴ ማውራት ብትችል ጸሎቴ ነው። አንድ ቀን የእናቴ ፎቶ ሁሉም ሰው ፕሮፋይል ያድርግልኝ ሲልም ጠይቋል። እንደተከታተላችሁት ነው። በተለይ እህቴ ቅንጭብ አድርጋ ነው ሙሉን ያሰማችን። በጣም ይገርማል። እንግዲህ ሲኖረን ስናጣ ሰዎች ለኛ ያላቸው አስተሳሰብና ማንነት በዚህ ውስጥ የታየበት ነው። የእግዚአብሔር ድንቅ ስራ ደግሞ የታየበት ልጁ ስንቱ ጣውረዶችን ያለፈ። እኔማ ታሪኩን ሰማ ልክ ስንክሳር ላይ እንዳሉ ቅዱሳን ሁሉ ተጋድሎ ነው የመሰለኝ። በእውነት ማራኪ ወግ የሚለው ዩቲዩብ ቻናል ላይ ተለቋል ሙሉ ታሪኩን ምን ያህል ዋጋ እንደከፈለ ማለት ነው። እንግዲህ ለእናቱ ሲል ከኦርቶዶክስ ወደ ፕሮቴስታንት ሆነ። ፕሮቴስታንቶች ይዋቸው ፕሮቴስታንት ከሆነ በኋላ ቤተሰቦች የእናቱ ቤተሰቦች ይንከባከቧቸው ነበር። ቀድሞ ግን ዞር ብሎ ማያዋቸው ይንከባከቧቸው፣ ይረዷቸው፣ ምን ይሏቸው ነበር። እንግዲህ በዚህ ውስጥ ራሱን ለማጥፋት ምን ለማለት በርካታ ነገሮች ሞከረ። ድንግል ማርያም ስለምትወደው ክርስቶስ እንዲጠፋ ስለማይፈልግ በእነሱ ላይ ታምራትን መግለጽ ስለፈለገ ይህ ልጅ ከፕሮቴስታንቱ ዓለም መጥቶ ዛሬ ቅድስት ቤተክርስቲያንን የሚያገለግል በየገጠሩ በየበራው ያሉ ቤተክርስቲያናትን የሚያሰራ እጅግ ድንቅ ወንድማችን ነው። በጣም ነው የሚገርመው። እኔ በጣም ነው እንዲህ አይነት የእግዚአብሔርን ስራ ነው የምታዩት። እዚህ ጋር እግዚአብሔር ምን ያህል እንደሚደግፈን በውጣ ውረድ፣ በወጀብ መሃል፣ በአውሎ ነፋስ መሃል፣ ፈላጊ በሌለን ሰዓት፣ ብቸኛ ሆነን ስሜት በሚሰማን ሰዓት እግዚአብሔር ግን አለውላችሁ ብሎ እንዴት እንደሚፈልግ እሱ መከራዎችን ፈተናዎች ሲበዙብን እግዚአብሔር በዛ ፈተና ውስጥ ጸንተን እንድናል ከዛ ፈተና ከዛ መከራ እንድንማር እንግዲህ እዩት እንደዚህም አለ የሚሉ ነገሮች ማለት ነው። እና ወንድሜ ዛሬ ተመርቋል። ትናንት በአዲስ አበባ ዩኒቨርሲቲ፣ ዛሬ ቤቱ ፕሮግራም ነው። በጣም ደስ ይላል። እንግዲህ ሲመረቅ እንኳን እየሰራው ለእናቱ እጅ ማንቀሳቀሻ ነው። እንዲህ አይነት ልጅ እንግዲህ ደግሞ ምኞቱ አግብቶ ወልዶ ልጆች ቤት ውስጥ ሲንጫጩና እናቱ ያንን እንድትመለከት ይጓጓል። እግዚአብሔር ምኞትን፣ ሐሳብን፣ ፍላጎትን ሁሉ እያሳካል ለማለት ወዳለሁ። እሺ
እንግዲህ ዴቭ ሙለር የተባለ ኦርቶዶክሳዊ ተወዳጅ ኦርቶዶክሳዊ በማህበራዊ ሚዲያ በጣም የሚያገለግለን ቅን ወንድም ጠፍቶ ነበር ለአመት ከ8 ወር ያህል። የት ሄዶ ነው? ምን ገጥሞት ነው? እግዚአብሔርስ ምን አይነት ታምር አደረገለት? በዝግቲ አቡነ ገብረ መንፈስ ቅዱስ ገዳም የጻድቁ አባታችን ረድኤታቸው፣ በረከታቸው፣ ተአምራታቸው እነሆ በእኛ ላይ ፈሰሰ። በጣም ስንናፍቀው የነበረው ጊዜ ደርሶ የዝቋላ ደብረ ከዋክብት ገዳማውያን አባቶቻችን ባለቁበት፣ በተጨፈጨፉበት፣ በተገደሉበት ይህንን አሳዛኝ ዜና በሰማንበት ቀን ከዝግቲ አቡነ ገብረ መንፈስ ቅዱስ ገዳም ደግሞ ተአምራትን በወንድማችን ዴቭ ላይ ተገልጦ አየን። እግዚአብሔር ይመስገን። ቀድሞ በገዳሙ የማስፋፊያ ስራዎችን በመስራት ገዳሙ እንዲታወቅ ጥረት ከምታደርገው እህታችን ቤዚ የካንሰር ህመም ፈውስ ጀምሮ በጣም ለበርካቶች እምነት ጠበላቸው ፈውስ የሆነው ጻድቁ አባታችን የናፈቅነውን ጊዜ ሳያስቀሩብን ከ1 ዓመት ከ8 ወር በኋላ ዴቭ ምህረት አግኝቶ ድህነት አግኝቶ የተጋረደበት በሙሉ ተገልጦለት ተአምራት ሆኖለት በመካከላችን ሊገኝ ነው። ዴቭ ቆሟል። ለብዙዎች ዘንድ ጤነኛ ነው። ነገር ግን ውስጡ ያሳለፋቸው የራሱ ችግሮችና ብዙ ነገሮች ተደራርበው ሊጥሉት ያለበት ወቅት ነበር። ነገር ግን በል ሂድና ወይ ደጅ ተጣል፣ እዛ ውደቅ፣ ከእሳቸው ጋር ግንኙነት አድርግ፣ እግዚአብሔር በፈቀደ መንገድ ድህነት ይሆንልሃል አለችው። ያንን ቃል ተከትሎ አልዋልም አላደረም ወንድማችን ወደ ዝግቲ አቡነ ገብረ መንፈስ ቅዱስ ገሰገሰ። እንደ ያዕቆብ 1 ዓመት ከ8 ወር ገደማ ለሚሆን ጊዜ ተናነቀ፣ በጣም ተናነቀ። አይ ቲንክ ሳስታውስ ወደ ጥር 3 2016 አካባቢ ነው ዴቭ ወደ ጸበል የገባው። በመሃል እምሰናበተው ሰው አለኝ አለ። ማለት እምሰናበተው አለኝ አለ ዴቭ። በጣም የሚገርማችሁ ነገር የሚሰናበተው ወይም ደግሞ እስኪድን ድረስ ዞር ብሎ የማያያትን የባህር ዳር ፈርጥ የሆነችው ቤዛዊት ማርያምን በጣም ብዙ ድንቅ ተአምራት ተደርገዋል በቤዛዊት ማርያም። ዴቭ በጣም ደጋግሞ ቤዛዊት ማርያም ሄዱ በበደለ ቁጥር ቤዛዊት ማርያም ሄዱ የሚያደርግ ይበድላል፣ የሆነ ነገር ይሆንበታል፣ የሆነ ነገር ይሆናል፣ የሆነ ነገር ይሆናል። ግን መልሶ መላልሶ የሚወድቀው ቤዛዊት ማርያም ደጅ ነበር እና ቤዛዊት ማርያምን ደግሜ እስክድን ድረስ አላያትምና ብሎ ሄዶ ቤዛዊት ማርያምን ብቻ ነው የተሰናበተው። ቤተሰቦቹ ጋር እንኳን አልሄድም። ከዛ ተነስቶ ድጋሚ ወደ ዝግቲ አቡነ ገብረ መንፈስ ቅዱስ ተመለሰ። ዴቭ ከዛ ጊዜ ጀምሮ ከጸበል ስፍራ አልወጣም። በስልክም እሱ ማግኘት በጣም ከባድ ነው። ሳምታይምስ ሲሄዱ ሰዎችም እንደው እንዳይታወቅ አሁን እንደው የኛ ባህሪ ያው መወደዳችን እንዳለ ይሆንና ሰዎች ከሚፈልጉት ነገር እንትን እንዳይሉ ለዓላማቸው መዘናጊያ እንሆናለን እና ዴቭ ከሰው ጋር ግንኙነትም ሊኖረው ስለማይገባ ስለነበር ያንን ጥንቃቄ ለማድረግ በጣም እንደው ኮሜንት እንኳን በተጻፈ ቁጥር እዛ አካባቢ ረግጠው ያዩት ሰዎች ካሉ እናጠፋ ነበርና ለምን በቃ ያሰበው እስኪሆን ተአምር እስኪፈጸም ድረስ እግዚአብሔር አምላክ ያሰብነውን አላስቀረም። በጣም ተደጋጋሚ ጊዜ የዝግቲ አቡነ ገብረ መንፈስ ቅዱስ ይህንን ተአምራት እንደሚሰሩ በማመን ስንናፍቀው ኖርን። እግዚአብሔር ፈቀደ። ዴቭ በጣም ደስ በሚል መንፈሳዊ አቅም፣ መንፈሳዊ ኃይል ድህነት ሆነለት። ጊዜው ደረሰ። ስለዚህ እንግዲህ የተደረገለትን አለማውራት እንግዲህ እንትን ነው እኮ መጽሐፍ ቅዱሳዊም ነው። ጌታ ሆይ ሁሉን ትቼ ልከተልህ ሲለው ያ ወደ አሳማሪያ አጋንንት የተላኩለት የወጡለት ሰው አይሂድና ለቤተሰቦቼ ያደረግኩልህን ነገር ንገር ነው የተባለውና ዴቭ የተደረገለትን ነገር ሊነግረን በአጠቃላይ በዚህ ደግሞ መንገድ በሆነለት ድህነት ዴቭ የምሰጠው ማበረክተው ነገር የለኝም አቡነ ገብረ መንፈስ ቅዱስ ሆይ፣ ነገር ግን በሚዲያ ባለኝ አቅም ስለ እርሶ እመሰክራለሁ ባለው ጊዜ ነገሮች ግጥምጥም ብለው እንግዲህ የዝግቲ አቡነ ገብረ መንፈስ ቅዱስ ገዳሙ ተሰርቶ ሊጠናቀቅ በጣም ውስን ምዕራፎች ናቸው የሚቀሩት። እግዚአብሔር አምላክ ሲመርጥ እንደዚህ ነው። ዴቭ እንግዲህ ለዝግቲ አቡነ ገብረ መንፈስ ቅዱስ ለገዳሙ ምርቃት በሚዲያ እንዲያንቀሳቀሱ እድል ከተሰጣቸውና አውራ ሆኖ ሊንቀሳቀስ ከፊት ሊቆም ጊዜው ደረሰ።
በጣም የሚገርማችሁ ማለት ነው። ስለዚህ ዴቭ የዝጊቲ አቡነ ገብረ መንፈስ ቅዱስ የገዳማቸውን መገንባት መመረቅ የመሳሰሉ ነገሮች በሙሉ በማህበራዊ ሚዲያ ሆኖ መርጦ ስለቱን ሊፈጽም ቅርብ ሆነለት። የእሱ ሀሳብ ሌላ ነበር። የሚገርመው ቲክቶክ አካውንቱን ሰጥቶ ምናምን በዛ የዝጊቲ አቡነ ገብረ መንፈስ ቅዱስ እንዲገለገሉ ምናምን ነበረ ሀሳቡ። ነገር ግን እንደሳቸው መልካም ፈቃድ የምርቃቱ አጋፋሪና ዋና ፊት መሪ ሆኖ እንዲመሰክርላቸው እነሆ ከመጋቢት 5 በፊት ይህ ሆኖለት ዴቭ ዳግም ወደ ሚዲያ መጥቶ ለጻድቁ አባታችን ያለውን ፍቅር ያደረጉለትን ተአምራት በመግለጥ ከፊት ሆኖ እንግዲህ ስለሳቸው ሊመሰክር ነው። አቡዬ አስገረሙን፣ እጃችንን በአፍ አስጫኑን። በጣም ልዩ 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 ነገር ነው የሆነልን። እግዚአብሔር ይመስገን። ሰው አንዳንዴ ይኸውላችሁ እግዚአብሔር በመረጠለት መንገድ ነው ሄዶ አሸናፊ የሚሆነው ጠላትም የሚሸነፍለት። እንግዲህ ለዴቭ ቅርብ የሆነው ይህንን ወንድማችንን ሁላችሁም ታውቁታላችሁ። በእኔ ላይ የፈጸመብኝን ነገር ዛሬ ለእናንተ ለመናገር መጥቻለሁኝ። እውነታውን ስሙት፣ ቪዲዮን እስከ መጨረሻው ደግሞ ተከታተሉት። ዴቭ ሙለር ይባላል። ትዝ ካላችሁ የዛሬ ዓመት አካባቢ ላይ ቤተክርስቲያን ላይ የኦሮሚያ ሲኖዶስ በነበረው ግርግር ሰዓት ላይ መረጃዎችን ቶሎ ቪዲዮ እየሰራሁላችሁ ነበርና ቲክቶክ አካውንቴ ሲዘጋ ነበረ። ወደ 3 ቻናሎች ተዘግተውብኝ በዛው ቀርተዋል። ሁላችሁም ትዝ ይላችኋል፣ ታስታውሱታላችሁ ብዬ አስባለሁና ይሄ ዴቭ ሙለር በውስጥ መስመር ቴክስት ይጽፍልኛል። አካውንቴን ተጠቀመው። በዛ ሰዓት 500 ምናምን ሺህ ተከታይ ነበረው ዴቭ ሙለር ቲክታክ ላይ 500 ምናምን ሺህ ተከታይ ነበረውና አካውንቴን ተጠቀመው፣ አካውንት አስሪ ከሚዘጋበት በእኔ ተጠቀም ብሎ ቴክስት ላከልኝ። ቴክስቱን አየሁትና እንደው ቀልዱን ነው የመሰለኝ። ይኸው አንዳንድ ሰው ይሄ ዝም ብሎ በቃ አልኩ ለማለት ብቻ የሚል ሰው አለ አይደል? አሁን ማን ነው በዛ ሰዓት እንደው ለዛውም ይሄን ያህል ተከታይ ያለው ሰው አካውንቴን ተጠቀም ብሎ የሚሰጠው? ሁላችሁም በየራሳችሁ አስቡት። መተማመን በጠፋበት ዘመን ማለት ነውና አያቀኝም። በአካል ተገናኝተን አናውቅም። አንድም ቀን እኔና እሱ አውርተን አናውቅም። ይኸው እግዚአብሔር በሚያውቁ አንድም ቀን አውርተንም አናውቅም። ቴክስት ላይ እንደዛ ሲለኝ ገረመኝና አይ አመሰግናለሁ ብዬ ቴክስት መለስኩለት። አሁንም ሌላ አካውንት ከፍቼ እሱን መረጃዎች ቶሎ ለእናንተ እየለቀቁ በነበርኩበት ሰዓት ድጋሜ ያ ቻናሌ ሲዘጋ እንደገና ሜሴጅ ጻፈ። በጣም በሚገርም ሁኔታ ኢሜይልና ፓስወርዱን ጻፈልኝ። ይሄው ኢሜይልና ፓስወርዴ አሁንኑ ገብተህ በእኔ አካውንት መረጃዎች ቶሎ ለቀቅ ለቤተክርስቲያናችን ታስፈልጋለህ ብሎ ሜሴጅ ይጽፍልኝ። ደነገጥኩኝ። በጣም ገረመኝ። እንዴ ያንተስ ቢዘጋ እኔን ተከታትለው ቻናሌን እያዘጉን ያሉት ያንተስ ቢዘጋ ስለው ከቤተክርስቲያኔ አይበልጥም። አካውንት ቢዘጋ አካውንት ይከፈታል። ስለዚህ አሁኑኑ ኢሜይልና ፓስወርዱን በላኩልህ ገብተህ ተጠቀመው ሲለኝ ምን አይነት ልቡ ንጹህ ቢሆን ነው፣ ምን አይነት ልቡ የዋህ ቢሆን ነው ብዬ አሰብኩኝ። ሰማዕቷን ነው የምነግራችሁ። በጣም የደነቀኝ ልጅ፣ በህይወት የማረሳው ወንድሜ ነው ማለት ነው። በጣም ነው የገረመኝ። እንዳጋጣሚ ሆኖ እንደ እድል ሆኖ ልበለው ተገናኝተን አናውቅም። ምንም አይነት መስመር ላይ አይቼው አላውቅም። በህይወቴ ባገኘው ብዬ የምመኘው ወንድሜ ነውና ዴቭ ሙለር አሁን ላይ ትንሽ አመም አርጎት እንደሆነ እንግዲህ ሰምቻለሁ። ሁላችሁም ሰምታችኋል። ባካችሁን ሁላችንም ጸሎት እናደርግለት። እግዚአብሔር ይማረህን በለው። እግዚአብሔር ጨርሶ ይማረው። መድኃኔዓለም ምሕረቱን ያወርድለት። ድኖ ወደ ነበረበት ከዚህ በፊት ሲያገለግል ወደ ነበረበት አገልግሎቱ እንዲመለስ ሁላችንም ምኞት ነውና እንደተከታተላችሁት ነው እንግዲህ ቴዶ ዘሩፋኤል በደንብ አድርጎ ገልጿል። በዝጊቲ አቡነ ገብረ መንፈስ ቅዱስ ገዳም እንደነበረ እግዚአብሔር ምሕረትን እንደላከለት እንግዲህ ይሄ ልጅ ደግሞ ቅን እንደሆነ በጣም ተወዳጅ ልጅ እንደሆነ ሰዎችን ሳያውቅ በቅንነት ራሱ ብዙ ነገር እንደሚያደርግ ቤተክርስቲያንን እንደሚወዳት ሰምታችኋል ከልጅ ቢኒ። እንግዲህ ወንድማችን ደግሞ በሰላም ብዙዎች ይህንን ስለምትጠይቁ እንደ መረጃ እንዲሆን ነው በሰላም ተመልሶ ደግሞ ቅዱስ ቤተክርስቲያንን ከዚህ በላይ እንዲያገለግላት እግዚአብሔርም ደግሞ ጤናው እንዲሰጥ ጻድቁ አቡነ ገብረ መንፈስ ቅዱስም በምልጃቸው አይለዩት ለማለት እወዳለሁ። እስቲ በመጨረሻ የእመቤታችንን ተአምርና ምስጋና ደግሞ አብረን አመስግነን እንመለስ። የዛሬ ዓመት በዚህ ዕለት በዚህ ሰዓት እነዚህ የምትዋቸው ወንድሞቼ ጓደኞቼ ከ3 ቀን በፊት በጠባባ መስኮት በእስር ቤት አንድ አይነት የቂልጦ ማርያም ቲሸርት ለብሰው አስቀንተውኝ ነበር ሄዱት። ምክንያቱም እኔ እስር ቤት ነበርኩ። የዛሬ ዓመት ታስታውሳላችሁ። እዚህ ሲጸለይልኝ እስቲ የምታስታውሱ እጃችሁን ከፍ አድርጉ። እስቲ ሁለት እጃችሁን ከፍ አድርጉ። እስቲ ታስታውሱ የነበራችሁ አሁን ተፈትቼ መጥቻለሁ። በጭብጨባ በእልልታ እግዚአብሔርን አመስግኑልኝ። የወይን ቤቱን ሰንሰለት በጥሳ በሩን ከፍታ ቂልጦ ማርያም እኔ እዚህ 2 ጊዜ ለመምጣት አስቤ ሁለቱንም ጊዜ ያሳለፍኩት ወይን ቤት ነው። እስር ቤት እዚህ ቢኒም ጓደኛ ያለ ቤታችን ነው። በቃ የሆነ ነገር ተንፈስ ካልን ይዘን በዚህም እግዚአብሔር በሰላም ያስወጣን ከዚህ ሰፈር እና ይሄው ሻንጥላ ደግሞ አንድ እህቴ ተስላለኝ። እኔ አላቃትም፣ እግዚአብሔር በአይኔ እንኳን አላየኋትም።
እዚህ አካባቢ ነው ያለችው። ወንድሜ ያያዘ ልደታ ከተፈታ ይኸው ሻንጥላ ይዤ እመጣለሁ ብላ ነበረ። ይኸው ይሄን ጥላ ይዛልኝ መጣለች። የማላቀሽ የምወድሽ የማከብርሽ እቴ ቅልጦ ማርያም በቤትሽ በረከት ታግባለሽ። አመሰግናለሁ በጣም እግዚአብሔር ያክብርልኝ። ላዋይሽ መጣሁ ወደኔ ነግሬሽ መጣሁ ወደኔ ላዋይሽ መጣሁ ወደኔ ነግሬሽ መጣሁ ወደኔ ላዋይሽ መጣሁ ወደኔ ነግሬሽ መጣሁ ወደኔ ላዋይሽ መጣሁ ወደኔ በጫት በሲጋራ ያሳለፍኩትን ነግሬሽ መጣሁ ወደኔ ላዋይሽ መጣሁ ወደኔ አማላጄ ቂልጦ አማላጄ አማላጄ ድንግል አማላጄ አማላጄን እናቴ ነሻለ። እሺ እነሱን የሰማች ድንግል ማርያም ወላዲት አምላክ እኛንም ሁላችንንም ትስማን፣ በምልጃዋ በእናትነት ፍቅሯ አትለየን እያልኩ እንግዲህ ለዛሬ ያስኩላችሁ ይህን ይመስላል። በሌሎች መርሃ ግብሮች እስክንገናኝ እጅግ አከብራችኋለሁ። ቸር ሰንብቱ።